ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች የሳቱን አጫጭር ዜናዎች ይዘን ቀርበናል። ከሳቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩም። ለሳቱ በያዝናቸው አጫጭር ዜናዎች ትራምፕ ሀሳባቸውን መቀየራቸው ተሰምቷል። የአሜሪካ ልዑካን ቡድን ወደ ፓኪስታን አይሄድም ሲሉም ተናግረዋል። ቁጭ ብለን ስለማንኛውም ነገር ማውራት አንፈልግምም ሲገልጸዋል። ከዚህስ በተጨማሪ ምን አሉ የሚለውን አብረን ያለን፣ አብራችሁን ቆዩ። በተያያዘ ዜና የኢራን የውጭ ጉዳይ ሚኒስትር በኢስላማባድ የሰላም ሀሳባቸውን አስመዝግበው መውጣታቸው ተሰምቷል። በዚህም አባስ አራክቺ ዛሬ ከፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ እና ከጦር ኃይሎች ኢታማዦር ሹም ፊልድ ማርሻል አሲም ሙኒር ጋር መነጋገራቸውን አሶሺየትድ ፕሬስ ዘግቧል። እንደዚያም ሆኖ አራክቺ ከአሜሪካ ተወካዮች ጋር በቀጥታ ድርድር እንደማይኖር ኢራን ማስታወቋን ተከትሎ የኢራን ባለስልጣናት እንዳሳወቁት አራክቺ በአሁኑ ሰዓት ፓኪስታንን ለቀው መውጣታቸው ተሰምቷል። በተጨማሪም በመካከለኛው ምስራቅ ያለው ውጥረት መጨመረበት በዚህ ወቅት የአሜሪካ ጦር መርከብ የኢራንን ባንዲራ ያውለበለበች የነበረችን መርከብ መያዙ ተሰምቷል። በሀገር ውስጥ ዜናም በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍን እና ውይይት እንዲጀመር በካርቱም የተመሰረተ ቀጠናዊ ጥምረት ጥሪ ማቅረቡ ተሰምቷል። ምንስ ሀሳብ ይዞ ተነሳ የሚለውን አብረን እንመለከታለን። አብራችሁን ቆዩም። ትራምፕ ሀሳባቸውን ቀየሩም። የአሜሪካ ልዑካን ቡድን ወደ ፓኪስታን አይሄድምም ሲሉ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢስላማባድ ሊካሄድ ታቅዶ የነበረውና ከኢራን ጋር የሚደረገው ድርድር ለመቀጠል ይጓዝ የነበረው ልዑካን ቡድን ጉዞ መሰረዛቸውን አስታውቋል። ትራምፕ ቀደም ሲል በጄሪድ ኩሽነር እና በስቲቭ ኮቭ የሚመራ ልዑክ ቡድን ወደ ፓኪስታን እንደሚሄድ ለፎክስ ኒውስ ተናግረው ነበር። ነገር ግን ጉዞ ጥቂት ሰዓታት ሲቀሩት ሀሳባቸውንም ቀይረዋል። ካርዶቹ በሙሉ እጃችን ላይ ናቸው፣ በፈለጉት ጊዜ ሊደውሉ ይችላሉ። ነገር ግን ዝም ብሎ ቁጭ ብሎ ስለምንም ነገር ለማውራት ብቻ 18 ሰዓት አይበረርም ሲሉም ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ኢስላማባድ ገብተው ከፓኪስታን ልዑክ ቡድን ጋር በተገናኙበት ወቅት ከአሜሪካውያን ጋር መገናኘት እንደማይፈልጉ ተናግረው ወደ ኢራን መመለሳቸውም ይታወቃልም። የኢራን የውጭ ጉዳይ ሚኒስትር በኢስላማባድ የሰላም ሀሳቦችን አስመዝግበው ወጡም። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ በፓኪስታን ባደረጉት ጉብኝት ጦርነቱን ለማቆም የሚያስችል የቴህራንን አቋም ለፓኪስታን የጦር አዛዦችም አጋርተዋል። ቴህራን ጦርነቱን ለማቆም ያላት እይታና ግምትን ያካተተ አጠቃላይ የሰላም ውሳኔ ሀሳብ ለፓኪስታን ማቅረቧም ተገልጿል። ዋይት ሀውስ ልዑካኑን ወደ ስፍራው ለመላክ ቢዘጋጅም ኢራን ግን ከአሜሪካ ጋር በቀጥታ እንደማትደራደር በድጋሚ ማስታወቋንም ገልጿል። ሚኒስትር አራክቺ ከኢስላማባድ በመቀጠል ወደ ኦማንና ሩሲያ በማምራት ዲፕሎማሲያዊ ጥረቶችም እንደሚቀጥሉም ይጠበቃሉም ሲባል ተገልጿል። በመካከለኛው ምስራቅ ያለው ውጥረት በጨመረበት ወቅት የአሜሪካ ሚሳኤል አጥፊ የጦር መርከብ ዩኤስኤስ ራፋኤል ፔራልታ ወደ ኢራን በማምራት ላይ የነበረችን መርከብ በቁጥጥር ስር ማዋሉን ሴንታኮም አስታውቋል። የአሜሪካ ጦር የቀጠናው ደህንነትን ለመጠበቅና የኢራንን እንቅስቃሴ ለመክተት የባህር ላይ ቁጥጥር ይበልጥ እንደሚያጠናክርም ገልጿል። በጉዳዩ ላይ በኢራን በኩል የተባለ ምላሽ ባይኖርም አሜሪካ ግን አሁንም በዚሁ መቀጠሏን ተገልጿልም። ወደ ሀገር ውስጥ ዜና እናመራለን። ዲያቆን ዳንኤል ክብረት ሳሙኤል ክፍሌን ተክተው የፓርላማ እጩ መሆናቸው ተሰምቷል። በሰባተኛው ጠቅላላ ምርጫ የብልጽግና ፓርቲን ወክረው በአራዳ ክፍለ ከተማ የፓርቲ እጩ ሆነው ቀርበው የነበሩት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ በዲያቆን ዳንኤል ክብረት መተካታቸውም ተነግሯል። ዶክተር ሳሙኤል ከእጩነት የለቀቁት በግል ምክንያት እንደሆነ ቢገልጹም የዩኒቨርሲቲ ፕሬዝዳንትነታቸው ከእጩነታቸው ጋር በህግ እንደሚቃረን ሲነሳም ቆይቷል። ተተኪው ዲያቆን ዳንኤል ክብረት በአሁኑ ወቅት የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ መሆናቸውም ይታወቃልም። በሱዳን በኤርትራና በኢትዮጵያ መካከል ሰላም እንዲሰፍን ውይይት እንዲጀመር በካርቱም የተመሰረተ ጥምረት ጥሪ ያቀረበ። የሱዳን ኤርትራና ኢትዮጵያ ተወካዮችን ያካተተ ቀጠናዊ ጥምረት በሚያዝያ 15 ቀን 2018 ዓ.ም በካርቱም ባካሄደው ስብሰባ ሰላምና አብሮነት እንዲሰፍንና ግጭት እንዲያበቃም ጥሪ ማቅረቡን የሱዳን ዜና አገልግሎት ዘግቧል። የኤርትራ የሱዳንና የኢትዮጵያ የማህበረሰብ ተወካዮች ጥምረት ስብሰባ የቀጠናው ህዝቦች በሰላምና በመረጋጋት ለመኖር ያላቸውን ፍላጎት የሚያንጸባርቅ መሆኑንም ገልጿል። በተጨማሪም የአብሮነት እሴቶችን በማስተዋወቅ ጥላቻንና ግጭትን እንደሚቃወምም ዘገባው አመላክቷል። ከትግራይ፣ ከአማራ፣ ከኦሮሞ እና ከሶማሊያ ማህበረሰቦች የተወጣጡ ተወካዮች እንዲሁም
ከሱዳንና ከኤርትራ የወጡ ልዑካን በጋራ በመሆን አመጽ የሚቃወም አንድ አቋም መያዛቸውንም ገልጿል። ተሳታፊዎቹ ውይይት ቀጠናው ትብብርና ለሀገራቱ ሉዓላዊነት ክብር መስጠት ለዘላቂ ሰላም አስፈላጊ መንገዶች መሆናቸውን አጽንኦትም ሰጥተዋል። ተሳታፊዎቹ ድንበር ተሻጋሪ ግንኙነቶችን ለማጠናከር አስፈላጊ መሆኑን ጠቅሰውም በድንበር አካባቢ በሚኖሩ ማህበረሰቦች መካከል መስተጋብር እንዲፈጠር እና አንድነትና ሰላም እሴቶች እንዲጸኑ ጥሪ አቅርበዋል ነው የተባለው። ስብሰባው ለቀጠናው ህዝቦች የተረጋጋና የበለጸገ መጻኢ ጊዜን ለመፍጠር በጋራ ለመስራት ቃል በመገባባት መጠናቀቁን ዘገባው ጨምሮ ገልጿል። የሰዓቱ አጫጭር ዜናዎች እነኚህን ይመስሉ ነበረ። ለቻናላችን አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባላት እንድትሆኑ በአክብሮት ጠይቃለሁ። መልካም ጊዜም